በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ይህ አዋዜ ሰበር ነው። ኢራን የበለጸገ ዩራኒየም ክምችቷ እየጨመረ ነው ሲል የተባበሩት መንግስታት የኒውክሌር ኤጀንሲ አስታወቀ። እንደ ኒውክሌር ተቆጣጣሪው አካል ከሆነ ኢራን በከፍተኛ ደረጃ የበለጸገ ዩራኒየም ምርቷን አባበሳለች። ቢቢሲ የተመለከተው የአቶሚክ ኤነርጂ ኤጀንሲ ሚስጥራዊ ሪፖርት እንደሚለው ኢራን ከሰላማዊ አገልግሎት ውጪ የሆነ 60 በመቶ የበለጸገ ዩራኒየም ክምችቷ 400 ኪሎ ግራም ደርሷል። ይህም ክምችት ኢራን በ3 ወር ጊዜ ውስጥ የክምችቷን መጠን 50 በመቶ ማሳደጓን ያሳያል። ይህ ክምችት ወደ 90 በመቶ ደረጃ ከበለጸገ ፋርሷ ኢራን ወደ 10 የሚደርሱ የአቶሚክ ቦምቦች ለመስራት ይበቃታል ማለት ነው። በይፋ የኒውክሌር መሳሪያ ከጨበጡ ሀገራት ውጪ የበለጸገ ዩራኒየም በዚህ ፍጥነትና ደረጃ እያመረተ የሚገኝ ብቸኛ አገር ናት ኢራን ብሏል አቶሚክ ኤጀንሲው። ኢራን ሁሌም ሳታሰልስ ግን የኒውክሌር ፕሮግራሜ ለሰላማዊ ጠቀሜታ ብቻ ነው ትላለች። የአቶሚክ ኤነርጂ ተቋሙ ግን ኢራን በአፏ እንደምትለው ናት ወይ ለሚለው ጥያቄ አዎ ብዬ ላረጋግጥ አልችልም ብሏል። ኢራን በየወሩ ለአንድ ኒውክሌር ቦምብ የሚበቃ ዩራኒየም እያበለጸገች ነው ባለፉት 3 ወራት ውስጥ ብሏል። የአቶሚክ ኤነርጂ ኃይሉ ጠቅላይ ዲሬክተር ራፋኤል ግሮሲ የኢራን ክፉኛ የጨመረውና የተከማቸው በከፍተኛ ደረጃ የበለጸገ ዩራኒየም በጣም አሳሳቢ ነው ብለዋል። ይህ ሪፖርት እንደሚለው አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን የአቶሚክ ኤነርጂ ኃይሉ የቦርድ አስተዳዳሪዎች ኢራንን የኒውክሌር አለማስፋፋት ግዳጇን ያልተወጣች ወይም የጣሰች ብሎ በይፋ ተጠያቂ እንዲያደርግ ግፊት ያደርጉ ዘንድ መንገድ ይከፍታል። ይህን መግለጫ በአንክሮ የሰማችው እስራኤል ዛሬ በሰጠችው መግለጫ ኢራን የኒውክሌር መሳሪያ ለመጨበጥ ሙሉ በሙሉ ቁርጠኛ ናት ብላለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንዲህ አይነት የኒውክሌር ማበልጸግ የሚካሄደው ባለ ኒውክሌር አገራት በሆኑት ውስጥ ብቻ ነው ብለዋል። ኢራን ይህን ማድረጓ ምንም አይነት ሲቪላዊ ማሳመኛ ነጥብ አይሰጣትም ብለዋል። የእስራኤሉ ጠቅላይ ሚኒስትር በተጨማሪም በይፋ ዓለም ኢራንን እንዲያስቆማት ጥሪ አሰምተዋል። የአሜሪካ ባለሥልጣኖች እንደሚገምቱት ኢራን ቦምቡ ይኑረኝ ብላ ከወሰነች ለቦምብ ስሪቱ የሚያበቃ 90 በመቶ ዩራኒየም ለማበልጸግ ከ2 ሳምንት ያነሰ ጊዜ ብቻ ይወስድባታል። ቦምቡን ራሱን ለመስራት ደግሞ ጥቂት ወራቶች። የአቶሚክ ኤነርጂ ኤጀንሲው ሚስጥራዊ ሪፖርት እንደሚለው ኢራን ለዓለም ያልተገለጹ የኒውክሌር እንቅስቃሴዎችን ከዚህ ቀደም ባልታወቁ ላቪሳን፣ ሺያን፣ ቬራሚንና ቱርኩዝባድ የተባሉ ቦታዎች ላይ አድርጋለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ውጤት ለመጨበጥ አፋፍ ላይ ደርሰናል የሚሉለት ድርድር ኢራን ይህን የማበልጸግ ሥራዋን ጋብ እንድታደርግ እንኳ ምክንያት መሆን ችሎ እንደሆነ ሪፖርቱ ጨርሶ አያመለክትም። የአቶሚክ ኃይል ድርጅቱ ኢራን
ለከፍተኛ መርማሪዎቹ የሚፈልጉትን ለማየት በሚጠይቁበት ጊዜ እምቢ በማለትና ስለ ኒውክሌር ታሪኳ ኤጀንሲው እንድትመልሳቸው ለሚያቀርባቸው ጥያቄዎች ምላሽ ባለመስጠት ለሰላም ነው የምትለውን አቋሟን ተአማኒ ነው ለማለት አስቸጋሪ አድርጎታል ብለዋል። ዳንኤል እንግዲህ ኢራን አዲሱ ዜና የበለጸገ ዩራኒየም ክምችቷ 400 ኪሎ ግራም መድረሱ ነው። ባለፉት 3 ወራት ውስጥ 50% እድገት ያሳየ ነው። ስለዚህ ይህንን 60% የበለጸገ ዩራኒየም ወደ አቶሚክ ቦምብ መስሪያነት ለመቀየር ከአንድና ከሁለት ሳምንት በላይ ፈጅባትም ነው የሚለው። ይሄ በዚህ ደረጃ ደግሞ 400 ኪሎ ግራም አሁን ባለው ደረጃ 10 አቶሚክ ቦምቦች ለማሰራትም ይበቃል። እንግዲህ የቦምብ ስሪት ደግሞ ለዛ የሚያስፈልገን አቶሚክ የበለጸገ ዩራኒየም ካገኘ በኋላ ያው ብረቱን ምኑን ገጥመ ምን ይባለው ማፈንጃ የተለያየውን ነገር ማኑፋክቸር ለማድረግ ቦምቡን የተወሰኑ ወራቶች ቢወስድባት ነው በማለት ስለሚያስቀምጠው እንግዲህ ምናልባት እስከ 10 ቦምቦች ለመስራት የሚያስችል ዩራኒየም ክምችት አላት የሚል ከፍተኛ ክስ ነው። ዓለም አሁን እንግዲህ ኢራን የበለጸገ ዩራኒየም በከፍተኛ ፍጥነት እያመረተች ትገኛለችና ይህ ደግሞ ኒውክሌር ቦምብን ለመስራት ኦልሞስት ጫፍ ደርሳለች ማለት ነውና አሁን ታዲያ አሜሪካና እስራኤል ይህንን የኢራን የዩራኒየም ክምችትን በተመለከተ በቀጣይ ምን አይነት እርምጃ ሊወስዱ ይችላሉ? እንደገና ደግሞ ኢራንስ ምን ማድረግ አስባለች የሚለውን ብታብራራለን። በአሜሪካና በኢራን መካከል በዶናልድ ትራምፕ አዲስ ባስጀመሩ ድርድር ብዙ ጊዜ እንግዲህ እዚህ መካከለኛው ምስራቅ ውስጥ ሲያደርጉ ቆይተው አሁን 5ኛ ስብሰባቸውን ሮም ላይ አድርገው ነበረ። ዞሮ ውይይታችን ገንቢ ነው እንደዚህ ምናምን የሚል ነገር ያወራሉ። ግን በመሰረታዊነት በአሜሪካ በኩል የቀረበው የኒውክሌር ማበልጸጊያዎቿን ኢራን እንድታፈራርስ ነው። አንደኛ እጇ ላይ ያለው የክምችት የ400 ኪሎ ግራሙ ክምችት ከእጇ እንዲወጣ እንድታስረክምና እንዲወድም ነው። ሁለተኛው ደግሞ ራሱ ማበልጸጊያ ተቋሟ እንደ ተቋም መፍረስ አለበት የሚል ነው። ወይም ዋናው የአሜሪካ ተዳዳሪ ዊትኮፍ በአንድ ቃለ ምልልሳቸው እንዳረጋገጡት ወይም እንዳሉት በኢራን ምድር ኒውክሌር ማበልጸግ ብሎ ነገር አይኖርም የሚል ይሄ የአሜሪካ አቋም ነው። በኢራን በኩል ደግሞ ስትመለከት ይሄ ተፈጥሯዊ መብታችን ነው የምትለው። ስለዚህ አንደኛ የማበልጸግ አቅማችንን አናጣም፣ ሁለተኛም እስካሁን ያበለጸግነውንም አሳልፈን አንሰጥም። ነገር ግን እንድንታይ ቁጥጥር ለማድረግ ለማንም እንደዚህ እንፈቅዳለን የሚል ነው። የአቶሚክ ቦምብ ከመስራት አኳያ ያለውን ነገር እንድንመረመር ዝግጁ ነን የሚል ነው። ስለዚህ እነዚህ ሁኔታዎች እንዴት ታርቆ ለስምምነት እንደሚደርሱ አይታወቅም። ምክንያቱም ይህንን ኢራን የማልደራደርበት ቀይ መስመሬ ነው ብላለች እና ይህ የሁለቱ ወገኖች ድርድር በዚህ እያለ ዶናልድ ትራምፕ እስራኤል በመካከሉ ኢራን እነዚህን ዩራኒየም ለማበልጸግ ያስቻላችን ማበልጸጊያ ጣቢያዎችንና የኒውክሌር ማብለያዎችን ለመደብደብ ዝግጅቷን ጨርሳለች እና ይሄን ድብደባ እንዳታደርግ ለኔታንያሁ ነግሬዋለሁ፣ ተገቢ አይደለም ብየዋለሁ፣ እኛ ውይይት እያደረግን ነው የሚል መግለጫ ሰጥተዋል። በሌላ በኩል ግን እስራኤል ይሄንን ዘመቻ ለመፈጸም በማናቸውም ሰዓት ኢቭን ዶናልድ ትራምፕን ሳታስፈቅድ ልትፈጽመው እንደምትችል በሰፊው ይዘገባል በምዕራባውያን ጋዜጠኞች እና ያለንበት ሁኔታ ይሄ ነው። የዛሬው ደግሞ ዘገባ እስራኤል የኢራንን የኒውክሌር አቅም ለማሳጣት እድልና ጊዜ ካላት አሁን ብቻ ነው የሚል አጣዳፊነት የሚፈጥርባት ነው የሚመስለው። ማድረግ ካለባት አሁን ማድረግ እንዳለባት የግድ የሚያደርግ ሁኔታ ውስጥ ነው የሚከታት። ስለዚህ የዛን አካባቢ ውጥረት በጣም የሚያጦዝ መግለጫ ነው የዳንኤል። ዓለም አሁን እንግዲህ ኢራን ምናልባት ኒውክሌር የመስራት ሐሳቧን ብታቆም
እነዚህን እንግዲህ እጇ ላይ የሚገኙ የበለጸገ ዩራኒየምን ምን ልታደርገው ትችላለች ወይም ለምን አይነት አገልግሎት ልትጠቀምበት ትችላለች? ስምምነቱ እሱ ከእጇ ይወጣል ነው፣ ታስረክባለች ማለት ነው። ሁለተኛ የኒውክሌር ማበልጸጊያ ተቋሞቿን ከዚህ በፊት ሊቢያ እንዳደረገችው በፍቃደኛነት በታዛቢዎች ፊት እንዲወድም ማድረግ ነው። እና እነዚህ ደግሞ ቀይ መስመሮች ናቸው ብላለች ኢራን። ያበለጸግኩትን አልሰጥም፣ የኒውክሌር ማበልጸጊያ ተቋሞቼን አላወድምም፣ የማበልጸግ መብቴን አላጣም የሚል ነው። የኒውክሌር ፕሮግራሜን ነው እንጂ የማቋርጠው የጦር መሳሪያ የኒውክሌር ጦር መሳሪያ ፕሮግራም እንዳይኖረኝ ነው እንጂ ከዛ ውጭ ያለውን አልቀበልም የሚል ነው። ስለዚህ እነሱ ያሉበት ፖይንት ይሄ ነው። አሁን ደግሞ የአቶሚክ ኤነርጂ ኃይል የሚነግረን በ4 ከዚህ በፊት በማይታወቁ ስፍራዎች ላይ የኒውክሌር አክቲቪቲዎች አድርጋለች የሚል ነው። ሌላ ዘገባ ላይ ለምሳሌ የኒውክሌር ቦምብ አለ አይደል? ምንድነው የፈንጂ ምንድነው የሚባለው? ይሄ ከዛ ጋር የተያዙ እንቅስቃሴዎች አርጋለች ሞክራለች የሚልም ነገር አለ። ይሄ ምንድነው የሚያደርገው? ኢራን በዚህ መካከል የአቶሚክ ቦምብ ለመጨበጥ የሚያስችላትን ሂደት በፍጥነት እየሄደችበት መሆኑን የሚያሳይ ነው። ስለዚህ አንደኛ በአሜሪካና በእስራኤል መካከል ያለው እስካሁን የነበረው አቋም ከዚህ ሪፖርት አንጻር ምን ያህል ሊለወጥ ይችላል የሚለውን ነገር ወደፊት የምንመለከተው ነው እንጂ ከባድ ነገር ነው። በጣም የዛን አካባቢ ሁኔታ ያጦዘ ነው። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ።